አላቅም ወደ ኦርቶዶክስ መምጣት እንደምትፈልግ ነው የሰማሁት። በጣም መልካም ነው። ድምጽ የሚደጋገማል። ኦኬ እንግዲህ ወደ ኦርቶዶክስ የምትመጪ ከሆነ ትምህርት ነው የምናስተምርሽ። እንግዲህ ኦርቶዶክሳዊ ቤተክርስቲያናችን ከአንድ ሰው ወደ ቤተክርስቲያን እመጣለሁ እመለሳለሁ ሲል እጅን አውጣ፣ አንድ ቁጥር ጻፍ፣ አይንን ጨፍን፣ ጌታን ተቀበል፣ ጸድቀሃል፣ ድነሃል በሚል አይደለም። ትምህርት ነው የምናስተምረው። መጀመሪያ ትምህርታችን አምስቱ አዕማደ ምስጢራት ይባላል። የሃይማኖት ፒላር ይባላል፣ ወይም የእምነታችን መሰረቶች ይባላሉ እነዚህ። ወይም አንድ ኦርቶዶክሳዊ እምነቱን የሚያጸናበት እምነቱን የሚተክልበት እምነቱ የሆነው ሃይማኖት ማለት በነገራችን ላይ ሃይማኖት እና እምነት በመጽሐፍ ቅዱስ ኢንተርቼንጅብሊ ይጠቀመዋል፣ እየቀየረ ይጠቀመዋል። እነዚህ አምስቱ አዕማደ ምስጢራት የምንላቸው ምስጢረ ሥላሴ፣ የእግዚአብሔር አንድነትና ሶስትነት። እግዚአብሔር አንድ ነው፣ እግዚአብሔር ደግሞ ሶስትም ነው። ልዩ ሶስትነት፣ ልዩ አንድነት እንላለን። እግዚአብሔር ራሱ እንደገለጠ እግዚአብሔር በመንነቱና በማንነቱ የምንረዳበት ነው። ምክንያቱም መጀመሪያ ሰው እግዚአብሔርን ሳያውቅ የእግዚአብሔርን አንድነትና ሶስትነት ሳያውቅ ክርስቶስን አውቃለሁ ማለት አይችልም። ኦኬ፣ ስለዚህ ከነገረ ሥላሴ እንጀምራለን ማለት ነው። የእግዚአብሔር አንድነትና ሶስትነት በብሉይ ኪዳን በሐዲስ ኪዳን እሱን የመጀመሪያው ትምህርት ነው። ቀጥሎ ደግሞ ስጋዌ እንላለን። የክርስቶስ ሰው መሆን፣ አካላዊ ቃል ሰው ሆነ፣ ቃልም ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ማለት ነው። እና ስጋዌ ብለን ደግሞ የእግዚአብሔር ልጅ እግዚአብሔር የሆነው አካላዊ ቃል ኢየሱስ ክርስቶስ፣ የአብ ኃይሉ፣ የአብ ጥበቡ፣ የአብ ቀኙ የተባለው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ፣ ሁለት ልደት ያለው ኢየሱስ ክርስቶስ የመጀመሪያ ልደቱ ከአብ ቅድመ ዓለም ሳይፈጠር የባህሪ ልጁ ሆኖ የተወለደ፣ ድህረ ዓለም ደግሞ ዓለም ከተፈጠረ በኋላ ደግሞ ከእመቤታችን ከንጽሕት ድንግል ማርያም ከስጋዋ ስጋ ነስቶ ሰው ሆነ ስንል ሁለት ልደት አሉት። ስለዚህ የእግዚአብሔር ልጅ የሰው ልጅ ይባላል ማለት ነው። ይህንን እንግዲህ ስጋዌ ብለን እናስተምራለን እኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን። ኢየሱስ ክርስቶስ ሰው ከሆነ በኋላ አካላዊ ቃል፣ ሰው ከሆነ በኋላ ቃል፣ ስጋ ከሆነ በኋላ ስግው ቃል እንላለን። ስግው ቃል ያልነው ለምንድን ነው? እርሱ አንድ ባህሪ አንድ አካል ብለን እናምናለን ነው። አንድ አካል ሁለት ባህሪ የሚባል ትምህርት የለንም እኛ ፈጽሞ። አንድ አካል አንድ ባህሪ ብለን እናስተምራለን። ይሄ ስጋዌ ይባላል ማለት ነው። በዚህ ውስጥ የነገረ ድነት ትምህርታችን ክርስቶስ ስለኛ የከፈለው ሕማም መከራ ሁሉ ይነሳል። ምስጢረ ሥላሴ ያልኩኝ፣ ምስጢረ ስጋዌ ያልኩኝ፣ ቀጥሎ